አሁን አንዳንዱ ሰው ስለ ወራዊ ልማድ ሲነሳ ጸበል መጠጣት ይቻላል ብሎ አንዳንዶችማ መስቀል ሁሉ መሳል ይቻላል ብሎ የሚጠይቁ አሉ። ጡት የሚጠቡ ህፃናት ለመቁረብ ሙሉ ቅዳሴ ማስቀደስ አለባቸው ወይስ የለባቸው? የማይቆረብበት ትዳርም እንዲሁ ሲምፕል ኦርጋናይዜሽን ነው። ሰላም ውድ ኦርቶዶክሳውያን እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በዚህ ቪዲዮ ይዤላችሁ የቀረብኩት ነገር ምንድነው? ስለ ስርዓተ ቤተክርስቲያን ነውና ብዙዎች ምእመናን ይህንን ጉዳይ ላያውቁ ይችላሉ። ስለዚህ ላይክ ሼር ያደርጋችሁ ኮሜንትም እያደረጋችሁ ቪዲዮ ቫይራል እንዲወጣ ዘንድ አድርጉ። አብራችሁን ያገልግሉ። ምናልባት ቤተሰብ ካልሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳይረሳ። አሁን ወደ ቪዲዮቹ። አሁን አንዳንዱ ሰው ስለ ወራዊ ልማድ ሲነሳ ጸበል መጠጣት ይቻላል ብሎ አንዳንዶችማ መስቀል ሁሉ መሳል ይቻላል ብሎ የሚጠይቁ አሉ። ይገርሙኛል። ርኩሳን አይደላችሁም፣ ርኩሳት አይደላችሁም። እናንተ የወራዊ ልማድ ላይ ስለሆናችሁ መስቀል የማይነካችሁ የረከሳችሁ አይደላችሁ። አንዳንዶቹ መጽሐፍ ቅዱስ ራሱ መንካት ይቻላል፣ የጸሎት መጽሐፍ መንካት ይቻላል የሚሉ ሰዎች አሉ። አይከለከልም። የጸሎት መጽሐፍ መንካት አይከለከልም። መስቀል መሳለም አይከለከልም። መጽሐፍ ቅዱስ ማንበብ አይከለከልም። በቅዱሳት ስዕላት ፊት ቆሞ መጸለይ አይከለከልም። ጸበል መጠጣትም አይከለከልም። የቅዳሴ ጸበል ካልሆነ በስተቀር ጸበል መጠጣት አይከለከልም። ጸበል መጠመቅ ደግሞ እንደ ሁኔታው ማለት የጸበል መጠመቂያ ቦታ መጠመቅ አትችሉ። ሙሉ አካልን መጠመቅ አይቻልም። የጸበል መጠመቂያ ቦታ በደንብ መስማት አለባቸው። የጸበል መጠመቂያ ቦታ ለምንድን ነው የሚከለከለው ቢባል ሌሎች የሚጠመቁበት ቦታ ነው። ደም አለ፣ ፈሳሽ አለ። ስለዚህ በዛ ጊዜ በመጠመቅ ጊዜ ፈሳሹን ይዞት ይወርዳል። ስለዚህ ቦታው ይሄን ግምት ውስጥ አስገቡ። የሚጠመቁ ሰዎች መጠመቂያው ቦታ። በዚህ ምክንያት ጸበል መጠመቅ ትከለከላላችሁ። ነገር ግን ጸበሉ እንዳይቋረጥ ጸበል እየተጠመቀች ወርሃዊ ልማድ ቢመጣባት ምን እንደሚደረግ ታውቃላችሁ? ካህኑ ጸበሉን በጀሪካን ይዞ ወይ በሃይላንድ ይዞ በሆነ ነገር ይዞ ከመጠመቂያው ቦታ ራቅ አድርጎ የሆነ ቦታ ራሷ ላይ ሊያፈስባት ይችላል። ርኩሳን አይደላችሁ። ጸበል መጠጣትም አትከለከሉም ከቅዳሴ ጸበል ውጪ። ይሄ እናንተ በየሰፈሩ የምትሰሩት ስርዓት አለ፣ ራሳችሁ ላይ የምትሰሩት ስርዓት አለ። የመንደር ሰው የሰፈር ሰው ተነስቶ እንዴት እንዳታርግ አንቺ እንዴት ይሄ በብሉይ ኪዳን ቀርቷል። ጡት የሚጠቡ ህፃናት ለመቁረብ ሙሉ ቅዳሴ ማስቀደስ አለባቸው ወይስ የለባቸው? ቅዱስ ቁርባን ሊቀበሉ የፈለጉ ትልልቅ ሰዎች ማለትም ባለትዳሮችም ሊሆኑ ይችላሉ፣ ወጣቶች ሴቶችም ወንዶችም ሊሆኑ ይችላሉ፣ ታዳጊዎችም ሊሆኑ ይችላሉ። ሩጠው መጥተው ቅዳሴውን ብቻ ነው አስቀድሰው መቁረብ ያለባቸው ወይስ ከቅዳሴ በፊት የኪዳኑን ስርዓት መከታተል አለባቸው? እንግዲህ እነዚህንና ሌሎችንም በቅዳሴ ጊዜ ማድረግ ያለብን ነገሮች፣ በቅዳሴ ጊዜ ማድረግ የሌለብን ነገሮች፣ በትክክል ስገዱ ተብሎ የሚሰገድባቸው የስርዓተ ቅዳሴ ክፍሎች የትኞቹ ናቸው እያላችሁ ብዙ ሰዎች በውስጥ በኮሜንትም ጠይቃችሁኛል። ዛሬ ግን ሁለቱም ብቻ እመልሳለሁ። እሺ፣ ጡት የሚጠቡ ህፃናት ለመቁረብ ሙሉ ቅዳሴ ማስቀደስ አለባቸው ወይ ለሚለው፣ አዎ ሙሉ ቅዳሴ ማስቀደስ አለባቸው ነው። ፍትሐ ነገሥት አንቀጽ 12 ቁጥር 495 ላይ ምን ይላል መሰላችሁ? ወዘኢነበረ በእንተ ቅዳሴ ይቅረብ ይላል። ቅዳሴ ሲጀመር ጀምሮ ያልተገኘ ቅዳሴ ሲቀደስ ሙሉን ያላስቀደሰ ሰው ወደ ቅዱስ ቁርባኑ አይቁረብ ይላል። ይሄ ደግሞ ፍትሐ ነገሥት ላይ ብቻ ሳይሆን ስርዓተ ቅዳሴ ላይ ሁሉ እንሰማዋለን። እንግዲህ እዚህ ላይ ትኩረት መስጠት አለብን። ለምን መሰላችሁ? እድሜ አልገደበም፣ ደረጃ አልገደበም። ደረጃ ስላችሁ ለካህናት እንደዚህ፣ ለዲያቆናት እንደዚህ፣ ለምእመናን እንደዚህ አላለም። ለህፃናት፣ ለወጣቶች፣ ለባለትዳሮች አላለም። ቅዳሴውን ሙሉ ቅዳሴውን ሲቀደስ ያልነበረ ሰው አይቅረብ ነው ያለው። ይሄ ማለት ህፃንም ይሁን ወጣትም ይሁን ባለትዳርም ይሁን ቅዳሴው ከመቀደሱ በፊት ኪዳን ላይ መድረስ አለበት ማለት ነው። በነገራችን ላይ ኪዳን ያላደረሰ ካህን ቅዳሴ መቀደስና መቁረብ እንደማይችል አላወቃችሁም እንዴ? አዎ፣ ሰሞነኛ የሆነ ካህን ሰሞነኛ የሆነ ዲያቆን ቅዳሴ ከመቀደሱ በፊት ኪዳን ላይ ደርሶ ኪዳንን አድርሶ የኪዳን መስቀል ተሳልሞ ነው ቅዳሴ መግባት ማስቀደስና መቀበል ማቁረብ የሚችሉት። ስለዚህ በዚህ መሰረት ህፃናትን ከኪዳን ጀምሮ ይዘን መጠተን ቅዳሴውን አስቀደሰን ማቁረብ የሚከብደን ብንኖር እንኳን ቅዳሴው ከመጀመሩ በፊት ግን መገኘት አለብን ማለት ነው። ለወጣቶች ግን ኪዳኑን አድርሰን፣ አዎ ወጣቶች ኪዳኑን አድርሰን ቅዳሴውን አስቀድሰን መቀበል አለብን ማለት ነው። ካህኑ ገብቶ ሚመጠን ግርምት ሲል፣ ይህች ቀን ምን ያህል የምታስፈራ ናት፣ ይህች ሰዓትስ ምን ያህል የምታስጨንቅ ናት፣ መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ይህንን መስዋዕት የሚሰውርባትና የሚያከብርባት ሲል በዛ ሰዓት ይህች ንግግር ተገኝቶ መስማትና ማዳመጥ ያስፈልጋል።
እንግዲህ ከዚች ንግግር ጀምሮ ያለውን የሥርዓተ ቅዳሴ ክፍል በደንብ አድርጎ ተከታትሎ ትንሽም ይሁን ትልቅ ሙሉ ቅዳሴውን አስቀድሶ ቅዱስ ቁርባኑን ይቀበላሉ ማለት ነው። እንግዲህ ሕፃናቱ ስለሚያስቸግሩን ስለሚያለቅሱብን ሰው እንዳንረብሽ ብለን እግዚኦታ ከተባለ በኋላ የምንገኝና ቅዱስ ቁርባን ለልጆቻችንን የምናቀብል ሰዎች ትልቅ ስተት እንደሆነ ማወቅና መረዳት ያስፈልጋል ማለት ነው። ባለማወቅ ያደረግነው ሰዎች እንግዲህ ከዚህ ጊዜ ጀምሮ እናስተካክላለን ማለት ነው። እዚህ ላይ አንድ ልነግራችሁ የምፈልገው ታላቅ ነገር አለ። ሰይጣን በብዙ ነገር ይፈትነናል። ከሁሉም በላይ ግን የሚፈትነን በምን እንደሆነ ታውቃላችሁ? ሕፃናትንም ባለትዳሮችንም ወጣቶችንም ቅዳሴን በማስጠላት ቅዳሴን እንዲከብደን በማድረግ ቅዳሴን እንዳናስቀድስ በማድረግ ተስፋ በማስቆረጥ ቅዳሴን አክብደን እንድናየው በማድረግ ሰውነታችን ይሰባበራል፣ ወገባችን ያምናል፣ እግራችን ይደክማል። ብዙ ነገሮችን በማድረስ ቅዳሴን እንዳናስቀድስ ያደርገናል። እጅግ በጣም የሚገርማችሁ ነገር ግን የጸሎታችን ማሰረጊያ ትልቁ ሥርዓተ ቤተ ክርስቲያን ቅዳሴ ነው። በእያንዳንዱ የቅዳሴ ስነ ስርዓት ስርየተ ኃጢአት እንዳለ አላወቃችሁም እንዴ? ሐሳብ እንዳልቀይር የሥርዓተ ቅዳሴ ጥቅሞችን ቅዳሴ ማስቀደስ ምን አይነት ጸጋ ያሰጠናል የሚለውን እሱን በሌላ ቪዲዮ እመጣበታለሁ። ቅዳሴ የማያስቀድስ ሰውስ ምን አይነት በረከትና ጸጋ ያጣል የሚለውን እሱንም እንደዚያው። እሺ፣ በመጨረሻም ግን አባቶቻችን በነገሩና ባስተማሩን መሰረት ጡት የምታጠቡ ሴቶች የኪዳን ሰዓት ላይ ቀድማችሁ ትገኛላችሁ። ከኪዳኑ ሰዓት ጀምሮ አሃዱ እስከሚባል ድረስ ልጆቻችሁን ጡት ስታጠቡ ትቆዩና አሃዱ ከተባለችባት ሰዓት ጀምሮ ልጁ መጥባት ያቆማል ማለት ነው። አይደለም የተጠመቁ ሕፃናት፣ አዲስ ተጠማቂ ሕፃናት እንኳን ክርስትናው ከተነሱ ጥምቀቱን ካገኙ በኋላ እስከ ቅዳሴው ፍጻሜ ድረስ ጡትን አይጠቡም። የትኛውም ሕፃን አሃዱ ከተባለ በኋላ ምንም አይነት ጡት አይጠባም። በመጨረሻም ሥርዓተ ቅዳሴው አልቆ ቅዱስ ቁርባኑ ሲዘጋጅ ያኔ ከተቀበለ በኋላ ግን ወዲያው ጡቱን ማጥባት ይቻላል ማለት ነው። ከዚህ ጋር ተያይዞ ጡት መጥባት የማይችሉ ጡት የሌላቸው እናቶች ሕፃናቶቻቸውን ምን ማድረግ አለባቸው ለሚለው የከብት ወተት ይዛቸው የምትገቡ ሰዎች ቤተ ክርስቲያኑ ውስጥ ሳይሆን ከቤተ ክርስቲያኑ ውጭ ላይ ሆናችሁ ማጥባት ትችላላችሁ ማለት ነው። እሺ፣ ጡጦ፣ የከብት ወተት፣ ሌሎችም ደግሞ ማንኛውም ለሕፃናት ተብሎ የሚዘጋጁ ነገሮችን ግን ወደ ቤተ ክርስቲያን ይዞ መግባትን ቤተ ክርስቲያናችን አትፈቅድም። ቤተ ክርስቲያን ውስጥ የጌታችን ቅዱስ ሥጋውና ክቡር ደሙ ብቻ ነው የሚበላና የሚጠጣባት እንጂ ዓለማዊ ምግብ ተይዞ ተገብቶ ለምሳሌ አሁን ቅዳሴ ካስቀደሱ በኋላ ሕፃናት እንዳይናገሩ ተብሎ በተለምዶ ሁላችንም እንደምታውቁት ዘቢብ ይዞ የሚገባ ሰው አለ። ኩኪሶችን፣ ብስኩቶችን፣ ሌሎች ነገሮችንም ተይዞ ይገባል ወደ ቤተ ክርስቲያን። በጣም ክልክል ነው ወገኖች። ቤተ ክርስቲያናችን እኮ ጥንቅቅ ያለች ቅድስት እመቤት ናት እኮ። እጅግ በጣም ይገርማል። ትልልቅ ሰዎች ቅዱስ ቁርባን ለመቀበል ሥጋው ደሙ ለመቀበል መጾም፣ መስገድ፣ መጸለይ፣ ንስሐ መግባት እንደሚጠበቅባቸው ሁሉ ሕፃናትም ደግሞ ቅዱስ ቁርባኑን ለመቀበል የሚከፍሏት ዋጋ አሃዱ ከተባለ ጀምሮ እስከ ቅዱስ ቁርባኑ ሰዓት ድረስ ያለችውን ሰዓት መጾም ነው ማለት ነው። ያቺ ሰዓት ለእነሱ የጸሎት ሰዓታቸው የጾም ሰዓታቸው ናት ማለት ነው። እሺ፣ ከዚህ ጋር ተያይዞ ከሥርዓተ ቅዳሴ ጋር የሚመጡ ብዙ ጥያቄዎችን ኮሜንት ላይ ማስቀመጥ ትችላላችሁ። እንነጋገርባቸውና ቪዲዮ እሰራባቸዋለሁ ማለት ነው። ሌሎቹን ያላነሳኋቸውን ጉዳዮች ማለትም ቅዳሴ ማለት ምን ማለት ነው? ከቅዳሴ የምናገኘው ጥቅም ምንድን ነው? የምናጣውስ ነገር ባለማስቀደሳችን ምንድን ነው? በቅዳሴ ጊዜ ማድረግ ያለብንና የሌለብን ነገሮች ለትልልቆችም በተለይ ደግሞ ለሕፃናትም የሚረብሹ ሕፃናትን ይዘን ወደ ቤተክርስቲያን ለምትመጡ ወላጆች አንድ ቪዲዮ እሰራለሁ ማለት ነው። ይሄ ቪዲዮ እጅግ በጣም ጠቃሚ ቪዲዮ ስለሆነ ለሁሉም ሰው እንዲዳረስ የምትችሉትን ያክል ኮፒ ሊንክ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆየን። የማይቆረብበት ትዳርም እንዲሁ ሲምፕል ኦርጋናይዜሽን ነው። ተራ ሶሻል ኮንትራክት፣ ዝም ብሎ ማህበራዊ ኑሮ ለማለት ጥምረት ነው የሚሆነው፣ አያጸድቅም። ትዳር ደግሞ ሊጸድቁበት ሊደኑበት የገቡበት ነው የሚገባበት ነው። አንድ ሰው ሚስቱን ቢፈታ ቤተ ክርስቲያን ከክርስቶስ ትለያለች ብሎ እንደ መካድ ይቆጠርበታል። አንድ ባል ሚስቱን ቢንቅ ክርስቶስ ቤተ ክርስቲያንን ንቋታል ብሎ መናገሩ ነው። አንዲት ሚስት ባሏን ባታከብር ቤተ ክርስቲያን ክርስቶስን አታከብረውም ማለቷ ነው። በጣም ትልቅ ነገር ነው። ክርስቶስን ቤተ ክርስቲያን ታከብረዋለች። ሚስት ለባሏ የምትሰጠው ትልቁ ስጦታ ምንድን ነው? እንድትነግሯቸው ነው ለባለ ትዳሮች። ምንድን ነው ሚስት ለባሏ የምትሰጠው ትልቁ ስጦታ? ክብር ይባላል። ባል ይሄን ካገኘ ግድ የለም ሌላው ነገር ክብር ነው የሚፈልገው። ክብር መግለጫ አለው። ለምሳሌ ዝም ብሎ ነፈዝ ያለ ወጥ ሰርቶ መቆየት ንቀት ነው። ይሄ ራሱ እያለ ማለት ነው። ገብቷችኋል አይደለም? እያለ ጥሩ ወጥ አለመስራት ንቀት ነው። ቤቱ ወንድ የለውም ብሎ መናቅ ነው። እኛ ስናድግ አሁን
አባቶቻችን መንገድ በሄዱ ቀን እንደ ነገሩ ነው ምግብ የሚሰጠን እና ባባ በመጣ እንላለን። እንደው ጥሩ ወጥ እንዲሰራም ጭምር ማለት ነው። አንደኛ አባታችን ናፍቆን ወንድ ያለበት ቤት ጥሩ ወጥ ይሰራበታል። ስለዚህ ባልን ማክበር ቤተክርስቲያን ክርስቶስን ነው። ከመትጤዘዞ ቤተክርስቲያን ለክርስቶስ ከማው አንስትን ይታዘዝ አላምታቲክን ክርስቶስ ለቤተክርስቲያን እንደምትታዘዝ ሚስቶች ወይ ለባሎቻችሁ ታዘዙ። ለባሏ የምትታዘዝ ሚስት የባሏ እመቤት ናት። ታውቃላችሁ አይደል? መልሳን የምትገዛው ማለት ነው። ከታዘዘችው ገንዘቡን ምንጭ ከጓደኞቹ መሃል ሲያወራ ማክበር፣ ሲመጣ ተቀምጣ የነበረች ተነስታ ጫማውን ብታወልቅለት፣ ልብሱን ብታጥብለት፣ ከሰው መሃል ሲያወራ እውነትህን ነው ብትለው፣ የእውነቴን እኮ ነው የምነግራቸው ማለት ነው። እንደዛ ብትለው በስላሴ ከዚያው ንጉሠ ነገሥት ነው። ወንድ ለክብሩ ነው የሚጨነቅ። ገብቷቸዋል። የፈለገ ቢሆን እንዲሁ ከዋሸም ዞር ብሎ መጥፋት ነው። ለስጋው ደግሞ ቤተክርስቲያን ያላት አንድ ህግ ነው። እሱ ምንድነው? ሁሉም ሰው መቀበል አለበት። በተለያየ ምክንያት ከስጋው ደግሞ የሚያርቅ ነገር ቢኖር እንኳን ለምሳሌ የሚታወቁ ምክንያቶች አሉ አይደል? በትዳር በምናምን ሰዎች ተገደው የሚርቁበት ምክንያት አለ። እየፈለጉ በራሳቸው ውሳኔ ብቻ የማይሆን ነገር ሲገጥማቸው የሚርቁበት ነገር አለ። እንደዚህ ከሆናችሁ ኖርማል የሆነ ህይወት እየኖርን ነን ብላችሁ እንዳታስቡ። በጣም ማዘን፣ መተከዝ፣ መጸለይ ያለባችሁ ወደዚያ እንዲያደርሳችሁ ማለት ነው። ትልቅ ነገር እንደጎደላችሁ ማሰብ አለባችሁ። እግዚአብሔር የማይችለው ነገር ስለሌለ ሁሉን ያስተካክላል፣ ያረጋል። ግን ወደዚያ እንዲያደርሰን መጸለይ አለብን። አሁን የሚቆርቡ በየጊዜው የሚቆርቡ ሰዎች ናቸው ኖርማል ያልሆኑ የሚመስሉት አይደል? ኖርማል ላይፍ የሚላል አይደል? እኛ ያወጣነው ስታንዳርድ፣ በሱ ስታንዳርድ መሰረት እንዴው በአመት አንዴ በሁለት አመት አንዴ ቢበዛ ደግሞ ከ30 ከ40 አመት በኋላ ቀጠሮ የቀጠረ ሰው ኖርማል ነው። በየሳምንቱ በየሁለት ሳምንቱ በየወሩ ስጋው ደግሞ የሚቀበል ሰው ደግሞ ሰው ጤነኛ አይደለም እንደሚባልም እኮ አለ። በተለይ ወደ ከተማ እኮ ይሻላል። አሁን ወደ ገጠር እንደዚህ ያስብላል አይደል? ይሄንን ህግ ነው ያመጣ ነው። ይሄ ህግ ቀድሞ በግራኝ አህመድ ዘመን ነው እንግዲህ በታሪክ እንደሰማ ነው ቤተክርስቲያን ውስጥ እንደዚህ አይነት ህይወት የገባው በግራኝ አህመድ ዘመን ካህናት አልቀው የሚያቆርብ ጠፍቶ ነው። ከዚያ በኋላ ሰው የለመደውን ህይወት እንደ ኖርማል አድርጎት ቀጠለ ማለት ነው። በአብያተ ክርስቲያናት እንደዚህ አይደለም። በግብጽ ቤተክርስቲያን፣ በህንድ በሌሎች አብያተ ክርስቲያናት ብትሄዱ ከቤተክርስቲያን ከገባው ውስጥ አብዛኛው ሰው የተለየ ችግር የሌለባቸው ሰዎች ካልሆኑ ይቆርባሉ። አያስመካም ደግሞ መቁረብ አያስመካም። ስጦታ ያስመካል እንዴ? መቁረብ ጻድቅ አያስብልም። የተሰጠን ነገር አያስመካም። የሚያስመካ ካስመካ እኛ የምንሰራው ስራ ነው። ስለዚህ ለመቀበል እንደው የተለየ የቅድስና ማዕረግ ላይ የደረስ ወይ እሱን መንጠበቅ የለብንም። የሚቀበሉ ሰዎችንም እንደዚያ ማሰብ የለብንም። እንደዚያ የምናሸማቀቃቸው ሰዎች ስላሉ ማለት ነው። አንተ መነኩሴ ነህ፣ አንተ ቅዱስ ነህ፣ እንደዚህ በየጊዜው የምትቀበል አባ ከሌ በአመት አንድ ጊዜ በሁለት አመት አንድ አይደል የሚቀበሉ እያልን ሌላ ሰው ጋር የምናነጻጽረው ጥሩ አይደለም። መቁረብ ከእግዚአብሔር የተሰጠ ስጦታ ነው። ከዚያ በኋላ እኛ የምንሰራው ስራ ያለያየናል። የኛ ቅድስና ሊለያይ ይችላል። በስጋው ደግሞ ግን የሚለያይ ሰው የለም። ለስጋው ደግሞ የሚለያይ ሰው የለም። ለሁሉም የተሰጠ ጸጋ ነው። ስለዚህ ንጹህ ጠቅለል ለማድረግ ንጹህ የሚለው አንጻራዊ ነው። የምንችለውን ነገር ነው። እግዚአብሔር የማንችለውን ነገር ከሰው ጠብቆ አያውቅም። የምትችሉትን አርጉ። የምትችሉት አይደል? የምትችሉት ነገር ምንድነው? በልብ ትሁት ሆኖ ማሰብ፣ ኃጢአት ሰርቻለሁ ብሎ ማሰብ፣ ካህን እስካልጠፋ ድረስ መናዘዝ። ከዚያ ውጭ ምን ተጠየቅን? ከዚያ በላይ ሰዎች የሚጭኑት ነገር ካለ እሱን ተውት። እንደ ጸሐፍት እንደ ፈሪሳውያን ሰዎች የሚጭኑት ነገር አለ። መድኃኒት ነው ብሎ ማመን፣ ንስሐ መግባት በቂ ነው።
የኃጢአት ፕሮግራም አለማውጣት። ከዚያ በኋላ እንደው ከዚያ በኋላ ንስሐ ገብቼ ቆርቤ ኃጢአት ብሰራስ? ይሄ እኮ የእምነት መጉደል ነው። ይሄ እምነት መጉደል ነው። ኃጢአት ከመስራት ያድነናል ብለን መስሎኝ የምንቀበለው ኃይል ይሆነናል ብለናል እንደምንቀበለው ኃይል ይሆነናል ብለን ከተቀበልን እግዚአብሔር በቸርነቱ እንደሚጠብቀን ማመን አለብን። እንደዚያም ሆኖ ግን ብንወድቅ ደግሞ ስጋው ደሙ ተቀብሎ የወደቀ ሰው ሁለተኛ እንዳይቀርብ አልተባለም ተብሏል እንዴ? እግዚአብሔር እኮ ከምንችለው በላይ ለሆነ ነገር ሁሉ መንገድ አዘጋጅቷል። ስለዚህ የምትችሉትን ነው ንጽህና በሚቻለው ማለት ሰው በሚችለው በተሰጠው በአቅሙ ማለት ነው ይሄንን እናድርግ ነው። ካልሆነ አጉል ክብር ቅድም የንታምን ሲሉ ነበር። ይሄ አእምሮአችን በጣም ክፉ ስለሆነ ለኃጢአታችን የጽድቅ ምክንያት እናበጅለታለን። ያ ገብራካይ እንትኑን ቀብሮ ሲመጣ ምክንያት አዘጋጅቶ ነው አይደል የመጣ። አንደኛ አንዲቱን ይዤ መጥቻለሁ አለ። ስለዚህ ይሄው አንድ አምጥቻለሁ ሊል ነው። ቢያንስ የሰጠኝን አላጠፋውም ሊል ነው። ሁለተኛ ደግሞ ምን ብሏል? አንተ ያልዘራውን የምታጭድ ብሎ እግዚአብሔርን የሚከስበት ምክንያት አዘጋጅቷል። ስጋው ደግሞ ላለመቀበል የምናዘጋጀው ምክንያትም እንደዛ ነው። ከዚህ ውጭ ሆነው እንደው ክብሩ ምናምን እግዚአብሔር እንግዳ እንደዚህ ከሆነማ አትውረድ ለምን አንለውም? አባ ጊዮርጊስ እንዳሉት ወደኛ ምድር አትውረድ፣ ወደ ኃጢአተኞች ምድር አትውረድ ለምን አንለውም? እሱ እኮ ሊያድንን ነው ወደኛ የወረደው አይደል እንዴ? የምናከብረው ስንድን ነው። ከድህነት ርቆ ማክበር የለም። ከድህነት ርቆ የሰጠውን ስጦታ እያናናቁ ከዚያ ርቆ እግዚአብሔርን አከብራለሁ ስጋው ደሙን አከብራለሁ ማለት አይቻልም። ውሸት ነው፣ ሽንገላ ነው፣ የአእምሮ ሽንገላ ነው። እና ራሳችንን አንሸንግለው። በዚህ እግዚአብሔርን ታከብሩታላችሁ። ካከበራችሁ የሰጣችሁን ስጦታ ተጠቀሙ።